በዓለማችን ላይ እጅግ ማራኪ ከሆኑት የሰሜን አውሮፓ ጥጎች መካከል በካርታ ላይ በቀላሉ የማትገኝ ነገር ግን ለተፈጥሮ ባላት ጥልቅ ፍቅር የምትታወቅ አንዲት የተደበቀች ሀገር አለች። ይህች ሀገር ጩኸትና ግርግር ስፍራ የማያገኙባት ይልቁንም የነፋስ ሽውታ በዛፎች መሃል ሲያልፍ የሚሰማባትና የጥበብና የጸጥታ ምድር ነች። ከግማሽ በላይ የሚሆነው የመሬት አካሏ በጥቅጥቅ አረንጓዴ ደን ተሸፍኖ በተፈጥሮ የደመቀች ከ12000 በላይ የሚሆኑ ጥርት ያሉ ወንዞችና 3000 የሚያህሉ ሐይቆች ቤቴ ብለው የከተሙባት ነዋሪዎቿ በትርፍ ጊዜያቸው የከተማን ጫጫታ ትተው ወደ ጫካ በመግባት እንጉዳይና የዱር ፍሬዎችን እየለቀሙ ከተፈጥሮ ጋር የሚዋሃዱባት እውነተኛ የሰላም ገነት ነች። ነገር ግን ይህች ሀገር የተፈጥሮ ውበት መለኪያ ብቻ አይደለችም፣ የታሪክና የጽናት ያው መማሪያም ጭምር ነች። ለዘመናት በኃያላን መንግስታት ተወራ ከዓለም ካርታ ላይ ሙሉ በሙሉ እስከ መጥፋት ደርሳ የነበረች ሀገር ሆና ማንነቷን፣ ቋንቋዋንና ባህሏን እንድትረሳ እጅግ ከፍተኛ የሆነ የፖለቲካና ወታደራዊ ጫና የተደረገባት ነገር ግን ህዝቦቿ መሳሪያ በማንሳትና ደም በማፍሰስ ሳይሆን በሚያስገርም የዝምታ ተቃውሞና ህብረ ብሔራዊ አንድነት ባለው መዝሙር ማንነታቸውን ጠብቀው ያቆዩባት ሀገር ናት። እንዴት ካላችሁኝ በሚሊዮን የሚቆጠሩ ዜጎች እጅ ለእጅ ተያይዘው በመዘመር የነጻነት መንገዳቸውን የጠረጉባት ሲወድቁ በይበልጥ ጠንክረው የተነሱባት አኩሪ ታሪክ ያላት ምድር ነች። ትላንትን ትተን ወደ ዛሬ ማህበራዊ ህይወቷ ስንመጣ ደግሞ በመላው ዓለም ላይ ትልቅ መነጋገሪያ የሆነ አንድ አስገራሚ ሀቅ አዝላ እናገኛታለን። በዚህች ሀገር የጾታ ስብጥር ላይ ከፍተኛ የሆነ አለመጣጣም ይታያል። የሀገሪቱ ሴቶች እጅግ የተማሩ፣ በስራቸው ስኬታማ፣ ጠንካራና ራሳቸውን የቻሉ ቢሆኑም በስታቲክስ ደረጃ የሴቶቹ ቁጥር ከወንዶቹ በከፍተኛ ሁኔታ ስለሚበልጥ በርካታ ሴቶች የትዳር አጋር ለማግኘት እጅግ ፈታኝ ሆኖባቸዋል። እነዚህ ህዝቦች በዓለም የታሪክና እሴት መዝገብ ውስጥም የራሳቸውን ዘርፈ ብዙ አሻራ ኑሮ አልፈዋል። ዛሬ በመላው ዓለም በታላቅ ድምቀት የምናከብረው የገና በዓል መገለጫ የሆነው ያሸበረቀው የገና ዛፍም ለመጀመሪያ ጊዜ የቆመው በዚህች ሀገር አደባባይ ላይ ነበር። አገሪቱም ከተፈጥሮ በረከቶችም አልጎደለችም። የባህር ዳርቻዎቿም የባልቲክ ወርቅ በመባል የሚታወቀውን ውድ የሆነውን የአንበር ማዕድን በብዛት በማፍራት ይታወቃሉ። ክብራትና ክብራን እንኳን ወደ ላቲቪያ በደህና መጣችው። ዛሬኛና እርሶ ወደ ሰሜን አውሮፓ ባልቲክ ቀጠና ተጉዘን ላቲቪያ ላይ እንከትማለን። በቆይታችንም ከጥንት ታሪኳ እስከ ዘመናዊ ዋናኗሯ እንዲሁም ሴቶቿ በባለጦት እየተሰቃዩባት እስካለው ምክንያት እየቃኘን እንገረማለን። በተጨማሪም የነፍስ ምግብ የሆኑትን የቱሪስት መዳረሻዎቿን ጎብኝተን ስለ ህዝቧ አኗኗርና ኢኮኖሚዋ ተጨዋውተን እንሰነባበታለን። እርሶም በታሪክ መስመር በራሷ ቀለም አልፋ ዛሬ ላይ ከበለጸጉት ሀገራት ተርታ የተሰለፈችውን ሀገር ታውቋት ዘንድ መልካም መሻታችን ነውና ቻናላችንን ሰብስክራይብ በማድረግ ብቻ ቪዛውትን አስመትተው ለደቂቃዎች አብረውን ይጓዙ። ላቲቪያ ከአውሮፓ እጅግ አረንጓዴ ከሆኑት ሀገራት አንዷ ነች። ይህን ስሎት እንዲሁ በዘፈቀደ አይደለም። በሀገሪቱ አየር ክልል ተገኝተን ካሜራችንን ከፍ አድርገን ሰማይ ላይ ሆነን ሀገሪቱን ብንመለከታት ከግማሽ በላይ ማለትም ከ54 በመቶ በላይ የሚሆነው የሀገሪቱ የየብስ ክፍል አይን በማይጨርሰውና እጅግ ማራኪ በሆነ ጥቁርና አረንጓዴ የጥድ ደን ወይንም ፓይን ፎረስት የተሸፈነ ሆኖ እናገኘዋለን። በሰሜን አውሮፓ የባልቲክ ቀጠና ውስጥ ከሚገኙት 3 እህትማማቾች ሀገራት መካከል የሆነችው ላቲቪያ በሰሜን ከኢስቶኒያ፣ በደቡብ ከሊትዌኒያ፣ በምስራቅ ደግሞ ከሩሲያና ከቤላሩስ ጋር ሰፊ ድንበር ትጋራለች። የላቲቪያ አጠቃላይ የቆዳ ስፋት 64589 ካሬ ኪሎ ሜትር ሲሆን ይህ ስፋትም በውስጡ አስገራሚ የተፈጥሮ ስጦታዎችን አቅፎ ይዟል። በምድሯ ላይም ከ12000 በላይ የሚሆኑ እንደ ክሪስታል የጠሩ ትናንሽና ትላልቅ ወንዞች እንደ ደም ስር ሀገሪቱን ያቋርጧታል። እንዲሁም ከ3000 በላይ የሚሆኑ ጸጥ ያሉ ሐይቆችም በየጫካው መሃል ተደብቀው ይገኙባታል። ከዚህም በላይ ደግሞ ላቲቪያ 500 ኪሎ ሜትር የሚረዝም ነጭ አሸዋማና እጅግ ማራኪ የሆነ የባልቲክ ጠረፍ ወይንም ባልቲክ ሲ ኮስት ላይን አላት። ይህ የባህር ዳርቻ በበጋ ወራት በሚሊዮን ለሚቆጠሩ ቱሪስቶች እንደ ገነት የሚቆጥሩት መዳረሻቸው ሲሆን በክረምት ደግሞ ሀገሪቱን በበረዶ የተሸፈነ አስገራሚ ስዕላዊ ውበትን ያላብሳታል። ላቲቪያ ለመኖርም ሆነ ለመጎብኘት ልዩ ከምትሆንባቸው ዋነኛ ምክንያቶች አንዱ ህዝቧ ከተፈጥሮ ጋር ያለው ጥልቅና መንፈሳዊ ቁርኝት ሲሆን በዘመናዊው ዓለም ውጥረትና ጩኸት ውስጥ
ውስጥ እንኳን ላቲቪያውያን የህይወትን ሚዛን እንዴት መጠበቅ እንዳለባቸው በሚገባ ያውቃሉ። የዜጎቿም የዕለት ተዕለት አኗኗር እጅግ ሰላማዊና የተረጋጋ ነው። ሁልጊዜ ቅዳሜና እሁድ ሲመጣም አብዛኛው የከተማዋ ነዋሪ መኪናውን አስነስቶ ወደ ገጠር ወደ ጫካዎቹ በማቅናት እንጉዳይ መልቀምን፣ የዱር ፍሬዎችን መሰብሰብንና ንጹህ አየር መተንፈስን የህይወቱ ዘይቤ አድርጎታል። የሀገሪቱ ዋነኛ የተፈጥሮ ሀብት ደኗ ከመሆኑ የተነሳ እንጨት ለነሱ የኢኮኖሚያቸው ምሰሶ ብቻ ሳይሆን የባህላቸው መገለጫም ጭምር ነው። ከዚህ በተጨማሪም ከጥንት ጊዜ ጀምሮ የባልቲክ ወርቅ እየተባለ የሚጠራው አምበር በባህር ዳርቻዎቿ በስፋት ይገኛል። ይህ ማዕድን የሀገሪቱ ልዩ መለያ ከመሆኑም ባሻገር ለዘመናት ለጌጣጌጥና ለንግድ ስራ ሲያገለግል ቆይቷል። ዛሬ ላይ በልጽጋ የሀብታሞች ሀገር የሆነችው ይህች ምድር ለዘመናት በዓለም ላይ እጅግ ግዙፍ በሆኑ ኢምፓየሮች ስትረገጥ፣ ስትወረርና ስትከፋፈል የኖረች ሀገር ናት። የጀርመን ፈረሰኞች ሰይፋቸውን ያነሱባት፣ የስዊድን ነገስታት የተዋጉላት፣ የሩሲያ ጉልቤዎች በብረት የገዟት፣ እንዲሁም የሶቪየትና የናዚ ታንኮች ያተራመሷት ቁራሽ የመሬት አካል ነች። ነገር ግን ይህ ሁሉ ሆኖ ይህች ትንሽ የምድር ክፍል ፈጽሞ አልጠፋችም። ቋንቋዋን፣ ባህሏንና ማንነቷን ከሺህ ዓመታት በላይ ጠብቃ ማቆየትም ችላለች። ዛሬ በካርታው ላይ ትንሽ ስፍራ የምትይዘውን ነገር ግን የዓለምን ታሪክ ከቀየሩ ታላላቅ ክስተቶች መሃል የተገኘችውን የማትበገረዋን የላቲቪያን ታሪክ ሳታውቁ ኑሮ በላቲቪያን መረዳት ትንሽ ያዳግታልና በጀግንነት፣ በስቃይ፣ በትግልና በማንሰራራት ምሰሶች የተደገፈውን የላቲቪያን ታሪክ ከስር ከመሰረቱ ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የላቲቪያ ታሪክ የሚጀምረው ከክርስቶስ ልደት በኋላ ከ1200 ዓመተ ምህረት በፊት በነበረው ጥንታዊ የባልቲክ ዓለም ዘመን ውስጥ ነው። ይህ ዘመን አውሮፓ በክርስትና እምነት እየተጠለቀለቀች የነበረበት ወቅትና የላቲቪያ ምድር ደግሞ የራሷን ጥንታዊ የተፈጥሮ እምነት አጥብቃ የያዘችበት ጊዜ ነበር። በዚህች ምድር ላይ 4 ታላላቅ የባልቲክ ጎሳዎች ይኖሩ ነበር። እነሱም ላትጋሊያን፣ ኩሮኒያን፣ ሴሚጋሊያን እና ሶሎኒያን በመባል ይታወቃሉ። እነዚህ ጎሳዎችም ከምንም በላይ ከተፈጥሮ ጋር ጥልቅ የሆነ መንፈሳዊ ቁርኝት ነበራቸው። ዛፎችን፣ ወንዞችንና ፀሐይን የሚያመልኩ ነበር። የኩሮኒያን ጎሳዎች በባልቲክ ባህር ላይ እጅግ አደገኛ የነበሩ የባህር ላይ ተዋጊዎች ሲሆኑ በወቅቱም የስካንዲኔቪያ ቫይኪንጎች እንኳን ይፈሯቸው እንደነበረ ታሪክ ይመሰክራል። ነገር ግን የላቲቪያ ምድር ከጦርነት ባለፈ ትልቅ ሀብት ነበራት። እሱም የባልቲክ ወርቅ በመባል የሚታወቀው አምበር ነበር። ይህ ከዛፍ ሙጫ የሚፈጠር ውድ ማዕድን ላቲቪያን ከጥንታዊቷ ሮምና ግብጽ ጋር በንግድ እንድትገናኝ አድርጓትም ጭምር ነበር። እነዚህ የጥንት ላቲቪያውያንም እስከ 12ኛው ክፍለ ዘመን መገባደጃ ድረስ በነጻነት ተፈጥሮን እያከበሩና የራሳቸውን ባህል እያሳደጉ ይኖሩ ነበር። ነገር ግን በ12ኛው ክፍለ ዘመን መገባደጃ ላይ ጥቁር ደመና በላቲቪያ ላይ አጠላ። የሮማው ጳጳስ በሰሜናዊ አውሮፓ በሚገኙት ጣዖት አምላኪዎች ላይ የሰሜን የመስቀል ጦርነትን አወጁ። ይህን ተከትሎም ነጭ ካባ የለበሱ፣ ቀይ መስቀል ያነገቡ፣ በብረት የተጀቦኑ የጀርመን የመስቀል ጦረኞች ወደ ባልቲክ ባህር ዳርቻ ደረሱ። እነዚህ የጦር ማዕበሎችም ዓላማቸው ክርስትናን ማስፋፋት ቢሆንም ከጀርባው ግን መሬትና ስልጣን የመቀማት ፍላጎት ነበረው። ኋላም እንደ አውሮፓውያን አቆጣጠር በ1201 ዓመተ ምህረት የዛሬዋ የላቲቪያ ዋና ከተማ የሆነችው ሪጋ በጀርመናዊ ጳጳስ አልበርት ተመሰረተች። የላቲቪያ ጎሳዎችም መሬታቸውን ላለማስረከብ በጀግንነት ተዋጉ። በተለይም ሴሚጋላውያን ለበርካታ አስርት ዓመታት ጠንካራ ተቃውሞ አድርገው ነበር። ነገር ግን በስተመጨረሻ ከባድ የጦር መሳሪያ በታጠቁት የመስቀል ጦረኞች ተሸነፉ። ከዚህ ጊዜ ጀምሮ ለቀጠሉት 700 ዓመታት ላቲቪያውያን በገዛ ሀገራቸው ላይ ባዕዳን ሆኑ። መሬታቸው ተነጠቀ፣ ነጻነታቸው ተገፈፈ። እናም ለጀርመን ፊውዳል ገዢዎች የሚያገለግሉ ጭሰኞች ሆኑ። ኃያላኑ የጀርመን ባላባቶች በትላልቅ ግንቦች ውስጥ ሲኖሩ፣ ላቲቪያውያን ግን በድህነትና በጭቆና ስር ወደቁ። ነገሮች በዚሁ ቀጥለውም ዓመታት ነጎዱ። እንደ አውሮፓውያን አቆጣጠር ከ1561 እስከ 1721 ባለው ጊዜ ውስጥ ላቲቪያ የኃያላን ግዛቶች መፈንጫ ሜዳ ሆነች። የሊቮኒያን ኦርደር ሲፈርስ የፖላንድ ሊትዌኒያ ኮመንዌልዝ እና የስዊድን መንግስት በላቲቪያ መሬት ላይ የበላይነትን ለመቀዳጀት ደም አፋሳሽ ጦርነቶችን አካሄዱ። በዚህ ጊዜ ላቲቪያ ለሁለት ተከፈለች። የደቡቡ ክፍል በፖላንድ ስር ሲወድቅ፣ ሰሜናዊው ክፍልና የሪጋ ከተማ ደግሞ በስዊድን ቁጥጥር ስር ዋሉ። በወቅቱም የስዊድን አስተዳደር በተወሰነ መልኩ ለላቲቪያውያን እፎይታን አምጥቶ ነበር። በአገዛዙ ስርም ትምህርት ቤቶች ተከፈቱ። መጽሐፍ ቅዱስም ወደ ላቲቪያ ቋንቋ ተተረጎመ።
እናም የጭሰኝነትን ቀንበር ለማላቀቅ አንዳንድ ሙከራዎች ተደርገው ነበር። የሪጋ ከተማን በስዊድን ግዛት ውስጥ ከስቶክሆልም ቀጥላ ትልቋና እጅግ ሀብታሟ ከተማ እስከመሆን ደርሳም ነበር። ነገር ግን ይህ አንጻራዊ ሰላም በምስራቅ በኩል እያደገ በመጣው አዲስ ኃይል ሊቀለበስ ተቃርቦ ነበር። ኋላም እንደ አውሮፓውያን አቆጣጠር በ1721 ዓመተ ምህረት የታላቁ የሰሜን ጦርነት መጠናቀቅን ተከትሎ ታላቁ ፒተር የሚመራው የሩሲያ ኤምፓየር ላቲቪያን ሙሉ በሙሉ ጠቅልሎ ያዛት። በሩሲያ አገዛዝ ስርም የላቲቪያ ገበሬዎች ሕይወት ከድጡ ወደ ማጡ ሆነ። የጀርመን ባላባቶች መሬታቸውን ይዘው እንዲቀጥሉ የሩሲያ ጉልቤዎች ስለፈቀዱላቸው ላቲቪያውያን በከፋ የጭሰኝነት ስርዓት ውስጥ ማለፍ ግድ ሆነባቸው። በጊዜው ምንም አይነት መብት አልነበራቸውም። ሊሸጡ ሊለወጡና እንደ ዕቃ ሊቆጠሩ የሚችሉ ባሪያዎች ሆኑ። ነገር ግን በ19ኛው ክፍለ ዘመን አጋማሽ ላይ በግዛቱ አንድ ታላቅ ብርሃን ፈነጠቀ። ሪጋ ግዙፍ የኢንዱስትሪ ማዕከል ስትሆን የላቲቪያ ገበሬዎች ወደ ከተሞች መፍለስ ጀመሩ። በዚህ ጊዜ የተማሩ ላቲቪያውያን መፈጠር ጀመሩ። ይህ ወቅትም የመጀመሪያው ብሔራዊ መነቃቃት ወይንም ፈርስት ናሽናል አዌክኒንግ በመባል ይታወቃል። እኛ ጭሰኞች ብቻ ሳንሆን ኩሩ ላቲቪያውያንን የሚሉ ድምጾችም ከፍ ብለው መሰማት ጀመሩ። የላቲቪያ ቋንቋ፣ ባህልና በተለይም ዳይናስ በመባል የሚታወቁት አጫጭር ባህላዊ የህዝብ ግጥሞችና ዘፈኖች መሰብሰብ ጀመሩ። እነዚህ ከ1.2 ሚሊዮን በላይ የሚሆኑ ዘፈኖችም የህዝቡን ብሔራዊ አንድነት በማጠናከር የላቲቪያን ማንነት ከመጥፋት የታደጉ ዋነኛ የባህል ምሰሶዎች ናቸው። ህዝቡን በቋንቋው ማንበብና መጻፍ ጀመረ። የነጻነት ሀሳብን በልቦናቸው ውስጥ ተጠነሰሰ። ነገሮችም እንዲህ እያሉ ቀጥለው የ20ኛው ክፍለ ዘመን መባቻ ላይ ደረሱ። የ20ኛው ክፍለ ዘመን መባቻ ለዓለምም ሆነ ለላቲቪያ የደም መፋሰስና የታላላቅ ለውጦች ዘመን ነበር። እንደ አውሮፓውያን አቆጣጠር በ1914 ዓመተ ምህረት አንደኛው የዓለም ጦርነት ሲፈነዳ ላቲቪያም የጀርመንና የሩሲያ የጦር ሰራዊቶች መፋለሚያ ግንባር ሆነች። በወቅቱም ግማሹ የላቲቪያ ህዝብም ቤቱን ጥሎ ለመሰደድ ተገደደ። ነገር ግን ይህ ታላቅ ውድመት አንድ ያልታሰበ እድል ይዞ መጣ። እንደ አውሮፓውያን አቆጣጠር በ1917 ዓመተ ምህረት የሩሲያ ኤምፓየር በውስጥ አብዮት ፈረሰ። ጀርመንም በጦርነቱ ተሸነፈች። ሁለቱ ግዙፍ ኃይሎች ሲዳከሙ ላቲቪያውያን ታላቁን እርምጃ ወሰዱ። እንደ አውሮፓውያን አቆጣጠር በህዳር 18 ቀን 1918 ዓመተ ምህረት ላይም የላቲቪያ ሪፐብሊክ ነጻና ሉዓላዊት ሀገር መሆኗን ለዓለም አወጀች። የ700 ዓመታት የባዕዳን አገዛዝም እዚህ ላይ አበቃ። ሆኖም ግን ነጻነቱን በወረቀት ላይ ማወጅ ብቻ በቂ አልነበረም። ላቲቪያውያን ነጻነታቸውን ለማስከበር ከቀሪ የጀርመን ኃይሎችና ከሶቪየት ቀይ ጦር ጋር ከባድ የነጻነት ጦርነት ማካሄድ ነበረባቸው። በወጣቶች በተማሪዎችና በአርበኞች መስዋዕትነትም ላቲቪያ ነጻነቷን በተግባር አረጋገጠች። ይህን ተከትሎም እንደ አውሮፓውያን አቆጣጠር ከ1918 እስከ 1940 የነበረው ጊዜ ለላቲቪያ የትውልድና የብልጽግና ዘመን ነበር። ላቲቪያን በዲሞክራሲያዊ መንገድ የምትተዳደር፣ በግብርናው ዘርፍ በተለይም በቅቤና በስጋ ኤክስፖርት አውሮፓን ያስደነቀች ሀገር ሆነች። የትምህርት ጥራት ጨመረ። ባህልም በግዛቷ መፍካት ጀመረ። በካርሊ ሱልማኒስ አመራር ስርም አገሪቱ ከባድ የኢኮኖሚ እድገትን አስመዘገበች። ላቲቪያውያንም በመጨረሻ የራሳቸው እድል ፈጣሪዎች መሆን ምን ማለት እንደሆነ ቀመሱት። ሴቶቿን በምርጫ የመሳተፍና በእኩልነት የመስራት መብትን ከተቀዳጁ ቀደምት የአውሮፓ ሀገራት ተርታ ተሰለፉ። ህዝቡም በሰላም በማንነቱ ኮርቶ ይኖር ጀመር። ግን ይህ የወርቅ ዘመን ከ20 ዓመታት በላይ አልዘለቀም። የዓለም ታሪክም በድጋሚ ጨለማ ውስጥ ሊወድቅ ተቃርቦ ነበር። እንደ አውሮፓውያን አቆጣጠር በ1939 ዓመተ ምህረት ሂትለርና ስታሊን አውሮፓን በሚስጥር የሚከፋፍለውን የሞሎቶቭ ሪበንትሮፕ ስምምነትን ተፈራረሙ። በዚህ ስምምነት መሰረትም ላቲቪያ ለሶቪየት ህብረት ተሰጠች። ይህን ተከትሎም እንደ አውሮፓውያን አቆጣጠር በወርሃ ሰኔ 1940 ዓመተ ምህረት የሶቪየት ቀይ ጦር ያለምንም ጥያቄ ላቲቪያን ወረረ። ላቲቪያን በአንድ ጀንበር ነጻነቷን ተቀማች። በ10 ሺዎች የሚቆጠሩ የላቲቪያ ፖለቲከኞች፣ መምህራን፣ ጸሐፊዎችና ወታደሮችም በስታሊን ትዕዛዝ ወደ ሳይቤሪያ በረዷማ እስር ቤቶች ተጋዙ። አብዛኞቹም አልተመለሱም። ህዝቡ በከባድ ፍርሃት ውስጥ እያለ እንደ አውሮፓውያን አቆጣጠር በ1941 ዓመተ ምህረት የናዚ ጀርመን ጦር ላቲቪያን ተቆጣጠረ። ናዚዎች ነጻ አውጪ መስለው ቢገቡም ዓላማቸው ግን እጅግ ዘግናኝ ነበር። በዚህም ጊዜም በላቲቪያ ምድር ታላቅ የዘር ማጥፋት ወይንም ሆሎኮስት ተፈጸመ። በሰዓቱም ከ70 ሺህ በላይ የሚሆኑ የላቲቪያ ይሁዶች በጭካኔ ተገደሉ። የሪምቡላ ደንም የዚህ ዘግናኝ ጭፍጨፋ ምስክር ነው። ላቲቪያውያን ወጣቶችን በግድ ለናዚም ሆነ ለሶቪየት ጦር እንዲዋጉ ተገደዱ። ይህ ጊዜም ወንድም ከወንድሙ ጋር የተዋጋበት እጅግ አሳዛኝ የታሪክ ምዕራፍ ሆኖ አለፈ። ኋላም እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት ሁለተኛው የዓለም ጦርነት ሲያበቃ አውሮፓ ነጻ ወጣች። ላቲቪያ ግን እንደገና በሶቪየት ህብረት የብረት መዳፍ ስር ወደቀች። ይህም ለቀጠሉት 50 ዓመታት የሚቆይ የጨለማና የጭቆና ዘመን
ዘመን ጅማሮ ነበር። ይህኔ የላቲቪያ ባንዲራ ተከለከለ። የላቲቪያ ብሔራዊ መዝሙርም ወንጀል ሆነ። የላቲቪያ ምሁራን፣ ገበሬዎችና ተቃዋሚዎችም እንደገና በጅምላ ወደ ሳይቤሪያ ተሰደዱ። በወቅቱም የደን ወንድማማቾች ወይንም ፎረስት ብራዘርስ በመባል የሚታወቁት የላቲቪያ አርበኞች በጫካ ውስጥ ሆነው ለዓመታት ከሶቪየት ጦር ጋር የሞት ሽረት የሽምቅ ውጊያ ቢያደርጉም በመጨረሻ ግን በኃይል ብልጫ ተሸነፉ። ሶቪየቶችም የላቲቪያን ማንነት ለማጥፋት በመቶ ሺዎች የሚቆጠሩ ሩሲያውያንን ወደ ላቲቪያ በማምጣት ቋንቋውንና ባህሉን ለመዋጥ ሞከሩ። ላቲቪያውያንም በገዛ ሀገራቸው አናሳ የመሆን አደጋ ተጋረጠባቸው። ነገር ግን የቀመሱት ነጻነት ዳግም ባርነትን እንዲቀበሉ አላስቻላቸውም ነበርና የላቲቪያ ሕዝብም ቋንቋውን በቤት ውስጥ ብሔራዊ ዘፈኑን ደግሞ በልቡ ውስጥ አኑሮ ተስፋ ሳይቆርጥ ተጠበቀ። እንዲህ እየሆነም ዓመታት ነጎዱ። ኋላም በ1980ዎቹ መጨረሻ ላይ የሶቪየት ህብረት መዳከም ጀመረ። ነገር ግን በዚህ ጊዜ ላቲቪያውያን የጦር መሳሪያ አላነሱም፣ ይልቁንም ድምጻቸውን አነሱ። ይህ ጊዜም የዘፈን አብዮት ወይንም ደ ሲንጊንግ ሪቮሉሽን በመባል ይታወቃል። የላቲቪያ የኢስቶኒያና የሊቱዌኒያ ህዝቦችም በባህላዊ ዘፈኖቻቸው አማካኝነት የሶቪየትን አገዛዝ መቃወም ጀመሩ። ነገር ግን ታሪክ መቼም የማይረሳው ታላቅ ክስተት የተፈጸመው እንደ አውሮፓውያን አቆጣጠር በነሐሴ 23 ቀን 1989 ዓመተ ምህረት ላይ ነበር። የባልቲክ ሰንሰለት ወይንም ደ ባልቲክ ዌይ በመባል በሚታወቀው በዚህ ዕለት ወደ 2 ሚሊዮን የሚጠጉ የባልቲክ ዜጎች በላቲቪያ፣ ሊቱዌኒያና ኢስቶኒያ እጅ ለእጅ በመያያዝ ከ600 ኪሎ ሜትር በላይ ርዝመት ያለውን የሰው ሰንሰለት ፈጠሩ። ይህም ከዋና ከተማዎቻቸው ታሊንና ሪጋ እስከ ቪሊኒየስ የተዘረጋ ሰላማዊ ሰልፍ ነበር። ይህ ሰላማዊ ሰልፍም ለዓለም ሁሉ ነጻነታችንን እንፈልጋለን የሚል አንድ ጥርት ያለ መልእክት አስተላለፈ። ይህን የህዝብ ማዕበልም ሶቪየቶች በታንክ ሊያስቆሙት አልቻሉም። እናም እንደ አውሮፓውያን አቆጣጠር በነሐሴ 21 ቀን 1991 ዓመተ ምህረት ላቲቪያ ነጻነቷን በድጋሚ አወጀች። የቆሰለችው ሀገርም ከግማሽ ምዕተ ዓመት የጨለማ እንቅልፏ ነቃች። ብሔራዊ ባንዲራዋም እንደገና ከፍ ብሎ ተውለበለበ። ይህ የነጻነት ጮራ ቀጥሎም እስከ ዛሬ ድረስ እያበራ ይገኛል። ከ1991 በኋላ ላቲቪያ ያሳለፈችው ጉዞ አስደናቂ ነው። አገሪቱም ከኮሚኒዝም ፍርስራሽ በመነሳት ራሷን እንደገና ገንብታለች። እንደ አውሮፓውያን አቆጣጠር በ2004 ላይም የአውሮፓ ህብረትና የኔቶ አባል በመሆን የደህንነት ዋስትናዋን አረጋገጠች። ዛሬ ላቲቪያ ዘመናዊ ቴክኖሎጂን የተላበሰችና ፈጣን የኢንተርኔት አገልግሎት ካላቸው የዓለም ሀገራት አንዷ ነች። ዋና ከተማዋ ሪጋም በጥንታዊ ህንፃዎቿ፣ በዘመናዊ የንግድ ማዕከሎቿና በነቃ የከተማ ህይወቷ የአውሮፓ የቱሪስት መስህብ ሆናለች። የላቲቪያ ሴቶችን በፖለቲካም ሆነ በቢዝነስ ዘርፍ ከፍተኛ የስልጣን ቦታዎችን በመያዝ አገሪቱ በእኩልነት ያላትን የቆየ ታሪክ በድጋሚ እያረጋገጡ ይገኛሉ። የላቲቪያ ህዝብም ያን ሁሉ መከራ አልፎ ዛሬ በዓለም አቀፍ መድረክ ላይ በኩራት ቆሞ ይገኛል። ላቲቪያ አስደናቂ ታሪክን፣ ማራኪ ተፈጥሮንና የነገስታት አሻራንና የረዥም ዘመን መንፈሳዊ ሚስጥሮችን በአንድ ላይ አጣምራ የያዘች ሀገር ናት። ይህንን በለሷን ለመቃመስም በየዓመቱ በአማካይ ከ2.5 ሚሊዮን በላይ የሚሆኑ ቱሪስቶች ደጅ ይጠኗታል። እናንተም ዛሬ የኔ እንግዳ በመሆናችሁ ላቲቪያ ላይ ተገኝተናልና ዞር ዞር እያለን የቱሪስት መዳረሻዎቿን ላስቃኛችሁ። ጉዟችንን የምንጀምረው ከ800 ዓመታት በላይ ዕድሜ ባላት በባልቲክ ባህር ዳርቻ ላይ በምትገኘው ታሪካዊቷ የላቲቪያ ዋና ከተማ ሪጋ ነው። ይህች ከተማ የጥንት ዘመንና የዘመናዊነት ፍጹም ውህደት ስትሆን እዚህ ተገኝተንም በጋራ በመሆን ኦልድ ታውን ወደሚባለው የከተማዋ ልብ መገኛ እናመራለን። በኦልድ ታውን ላይም ኮብልስቶን በተነጠፈባቸው ጠመዝማዛ መንገዶች ላይ ስንራመድ የአርት ኑቮ ስነ ህንፃ ጥበብ በጉልህ በሚታይባቸው ህንፃዎች ውበት እንማረካለን። እንዲሁም የሪጋ ዶም ካቴድራል ግርማ ሞገስን በአድናቆት እንመለከታለን። ቀጥሎም በአውሮፓ ትልቁ ወደ ሆነው የሪጋ ማዕከላዊ ገበያ አብረን ገብተን የሀገሪቱን ባህላዊ ምግቦች እየቀመስን ከህዝቡ ጋር እንቀላቀላለን። ከሪጋ የከተማ ግርግርና ደማቅ ድባብ ራሳችንን አግልለን ስናበቃ ደግሞ አሁን ቀጥታ አቅጣጫችንን ወደ ንጹህ የተፈጥሮ እቅፍ አድርገን ወደ ኬሜሪ ብሔራዊ ፓርክ እንጓዝ። ይህ ስፍራ በሺዎች የሚቆጠሩ ዓመታትን ያስቆጠረ በልዩ ረግረጋማ መሬቶች፣ ጸጥታ በሰፈነባቸው ሐይቆችና በፈውስ ሰጪ የማዕድን ፍልውሃዎች የተሞላ ነው። እኛም እዚህ ተገኝተን ከእንጨት በተሰሩት ረዣዥምና ጠባብ የእግረኛ መንገዶች ላይ
ተሰልፈን እየተጓዝን የጧቱን ንጹህ አየር በሳንባችን እንሞላለን። እንዲሁም ጭጋግ የለበሱትን የውሃ አካላት እያየን የልዩ ልዩ አዕዋፋትን ዝማሬ እያዳመጥን የተፈጥሮን ፍጹም ጸጥታ በውስጣችን እናሰርጻለን። የኬሜሪን የተፈጥሮ ጸጥታ አጣጥመን እንደጨረስን ደግሞ የባህሩ ማዕበል ድምፅ ወደሚጣራባት ማራኪዋ የባህር ዳርቻ ከተማ ዩርማላ ልውሰዳችሁ። ዩርማላ ከ30 ኪሎ ሜትር በላይ በሚረዝሙ ነጭ አሸዋ የባህር ዳርቻዎችና በአየር ላይ በሚያውደው የጥድ ዛፍ ጠረኗ የምትታወቅ የላቲቪያ እንቁ ነች። እኛም እዚህ በመገኘት ጫማችንን አውልቀን የባልቲክን ባህር ንፋስ እንቀበላለን። እንዲሁም በ19ኛው ክፍለ ዘመን በተገነቡት ውብ የእንጨት ቤቶች መሃል ሽርሽር እናደርጋለን። ከፈለግንም በታዋቂዎቹ የስፓ ማዕከላት ገብተን የሞቀ የውሃ ሕክምናችንን እየወሰድን በሸነና ማለትም የግላችን ነው። በዩርማላ የባህር ዳርቻ እረፍታችንን ካጠናቀቅን በኋላ ደግሞ ጉዟችንን ወደ ምዕራብ በማስፋት ሮማንቲክ ወደ ሆነችው ታሪካዊቷ ከተማ ኩልዲጋ ልውሰዳችሁ። ይህች ከተማ ከ17ኛው ክፍለ ዘመን ጀምሮ ያልተለወጠ አስገራሚ ገጽታ ያላት ስትሆን እኛም እዚህ ተገኝተን አብረን በመሆን በአውሮፓ ውስጥ እጅግ ሰፊ የሆነውን ቬንታስ ሩምባ የተባለውን ማራኪ የውሃ ፏፏቴ እንጎበኛለን። በተለይም ጉዟችን በጸደይ ወራት ከሆነ አሳዎች ይህንን ፏፏቴ ጥሰው ለማለፍ በአየር ላይ ሲዘሉ አብረን ቆመን እያየን እናደንቃለን። በመቀጠልም ጥንታዊ በሆነውና በቀይ ጡብ በተሰራው ቅስት ድልድይ ላይ እየተራመድን ፎቶግራፎችን እየተነሳ በጥንታዊቷ ከተማ ጸጥ ባሉ መንገዶች ላይ ትላንትን የዛሬ ያህል እየኖርን መንፈሳችንን በደስታ እናጠግባለን። ቆይተንም የኩልዲጋን የፍቅር ድባብ ተሰናብተን ንፋስ የሚወለድባት ከተማ ወደምትባለው በምዕራባዊ ዳርቻ ላይ ወደምናገኛት ሊፓያ እንጓዝ። ሊፓያ የደማቅ ሙዚቃ፣ የነጭ አሸዋና የከባድ ወታደራዊ አሻራ ታሪክ ባለቤት ነች። እኛም እዚህ ተገኝተን በሩሲያው ጉልቤ አሌክሳንደር ሶስተኛ የተገነባውንና ካሮስታ ተብሎ የሚጠራውን የቀድሞ ወታደራዊ የባህር ኃይል ካምፕና እስር ቤት እንጎበኛለን። በመዳረሻውም በጨለማና ቀዝቃዛ እስር ቤቱ ክፍሎች ውስጥ ስናልፍ የዘመኑን ታሪክ ክብደት አብረን እንጋራለን። ይህንን ከባድ የታሪክ ምዕራፍ ካየን በኋላ ደግሞ ወደ ሊፓያ ሰፊ የባህር ዳርቻዎች ወጥተን አይምሯችንን ዘና እናደርጋለን። ተዝናኖቱ ቀጥሎ ከምዕራቡ የባህር ዳርቻ ፊታችንን መልሰን ወደ መካከለኛው የላቲቪያ ክፍል ስንጓዝ ደግሞ የንግስና ታሪክ ማህደር ወደ ሆነችው ጄልጋቫ ከተማ እንደርሳለን። እዚህ ስንደርስ ታላቅ ግርማ ሞገስ ያለውና በ18ኛው ክፍለ ዘመን የተገነባው የጄልጋቫ ቤተ መንግስት ይቀበለናል። ይህ ቤተ መንግስት የኮርላንድ መስፍኖች መኖሪያ የነበረ ሲሆን እኛም በመዳረሻው ተገኝተን የነገስታቱን የመቃብር ስፍራዎችና ታሪካዊ ቅርሶች አብረን እንመለከታለን። በመቀጠልም በሊሉፔ ወንዝ ዳርቻ ወደሚገኘው የፒልስ ደሴት አብረን ተሻግረን እዚያ በነጻነት የሚንከራተቱትን የዱር ፈረሶች በቅርበት እያየን ከተፈጥሮ ጋር መቆራኘት እንችላለን። ቆይተንም የጄልጋቫን ታሪክ በልባችን ይዘን ብዙም ሳንጓዝ የላቲቪያ ቬርሳይ ወደሚባለው እጅግ ማራኪና የቅንጦት ጥግ ወደ ሆነው የሩንዳሌ ቤተ መንግስት ልውሰዳችሁ። በታዋቂው ጣሊያናዊ አርክቴክት ራስትሬሌ የተሰራው ይህ ቤተ መንግስት የባሮክና ሮኮኮ ስነ ህንፃ ጥበብ ድንቅ ስራ ነው። እኛም እዚህ ተገኝተን በወርቅ በክሪስታል አምፖሎችና በስዕል ባሸበረቁት ጎልደን ሆልና ዋይት ሆል ክፍሎች ውስጥ ስንራመድ ራሳችንን እንደ ጥንት መሳፍንት መመልከታችን አይቀሬ ነው። በተጨማሪም በመዳረሻው ከቤተ መንግስቱ ጀርባ ባለው እጅግ ሰፊና በጂኦሜትሪክ ቅርጽ በተስተካከለው የአበባ አትክልት ስፍራ ውስጥ አብረን እየተንሸራሸርን ንጹህ አየር እንቀበላለን። ከቤተ መንግስቱ የቅንጦት ድባብ ወጥተን ስናበቃ ደግሞ ልብን የሚፈትሽና አስደናቂ ተፈጥሮን ይዛ ወደምትጠብቀን ሲጉልዳ ልውሰዳችሁ። በጋዊያ ብሔራዊ ፓርክ ጥልቅ ሸለቆዎች መካከል በምትገኘው በዚች ስፍራ በ11ኛው ክፍለ ዘመን የተገነባውን የቱራይንዳ ቀይ የጡብ ቤተ መንግስት ፍርስራሾች አብረን እንወጣለን። በመቀጠልም በኬብል መኪና ሆነን ከሸለቆ በላይ በአየር ላይ ስንንሳፈፍ ማለቂያ የሌለውን አረንጓዴ የደን ሽፋን ከላይ ሆነን እያየን እንደመማለን። ከመካከላችን ልቡ ደንደን ያለ ካለ ደግሞ በቦስሌ ትራክ በከፍተኛ ፍጥነት እየተንሸራተተ የማይረሳ ደስታን ማጣጣም ይችላል። ቆይተንም የሲጉልዳን ሸለቆዎች ተሻግረን በቀጥታ ወደ መካከለኛው ዘመን ታሪክ ወደምታሻግረን ጥንታዊቷ ሴስሊ ከተማ ይዣችሁ ልሂድ። ይህች ከተማ ከ800 ዓመታት በላይ ዕድሜ ባለው የሴስሊ የመካከለኛው ዘመን ቤተ መንግስት ትታወቃለች። እኛም በመዳረሻዋ ተገኝተን ባህላዊ ፋኖሶችን በእጃችን በመያዝ በቤተ መንግስቱ ጨለማና ሚስጥራዊ የድንጋይ ክፍሎች ውስጥ አብረን እየተጓዝን የጥንቱን የሊቮኒያን ፈረሰኞች ታሪክ ወደ ኋላ ተመልሰን እንኖራለን። ከቤተ መንግስቱ ግቢ ስንወጣ ደግሞ በጥንታዊቷ ከተማ ጠባብና የፍቅር ድባብ ባላቸው መንገዶች ላይ አብረን በእግራችን እየተጓዝን የአካባቢውን ጥበብ እናደንቃለን። ይህንን ረጅምና ባለብዙ ቀለም ጉዟችንን ለመደምደም ደግሞ ወደ ደቡብ ምስራቃዊ ላቲቪያ በመጓዝ
በመጓዝ ጥልቅ መንፈሳዊ ዋጋና እርጋታ ወዳላት አግሎና እናቅና። አግሎና የላቲቪያ ዋነኛ መንፈሳዊ ማዕከል ስትሆን መለያዋ የሆነው ግዙፉ የአግሎና ባሲሊካ ገና ወደ መዳረሻዋ ሳንደርስ ከሩቅ ይቀበለናል። ይህ የኋለኛው የባሮክ ዘመን የሥነ ሕንፃ ጥበብ ያረፈበት ቤተ ክርስቲያን በውስጡ ተአምረኛ ተብሎ የሚታመነውን ጥንታዊውን የእመቤታችን ቅድስት ድንግል ማርያም ስዕል ይዟል። እኛም ወደዚህ ስፍራ ስንገባ የህንፃውን አስደናቂ ውበት ከማድነቅ ባለፈ በውስጣችን ጥልቅ የሆነ መንፈሳዊ ጸጥታና እፎይታ ይሰማናል። በየዓመቱ በሺዎች የሚቆጠሩ ምዕመናን ለበረከት በሚሰበሰቡበት በዚህ ስፍራ ላይ እኛም የራሳችንን የጸሎትና የምስጋና ጊዜ አሳልፈን ነፍሳችንን መግበን እንመለሳለን። በላቲቪያ ከሪጋ አርትኑቭ ህንፃዎች አንስቶ እስከ ኬሜሪ ጸጥታ፣ ከጉልዲጋ ፏፏቴ እስከ ሩንዳሌ ቤተ መንግስት ቅንጦት፣ እንዲሁም ከሲጉልዳ ጀብዱ እስከ አግሎና መንፈሳዊ ሰላም ድረስ እያንዳንዱ ስፍራ በልብ ውስጥ የማይጠፋ ማህተም የሚያኖር መዳረሻ ነው። ላቲቪያም የድንጋይ ላይ ታሪክ ብቻ ሳትሆን በተፈጥሮ እስትንፋስና በህያው ባህል የተሞላች ህያው መጽሐፍ ነች። ከሶቪየት ጭቆና ወረራ ወደ ዘመናዊ የበለጸገ የአውሮፓ ሀገርነት የአረፍተ ነገር ላቲቪያን ባጭሩ የሚገልጽ አስደናቂ ንጽጽር ነው። የዘመናችን ላቲቪያውያን የህይወት ደረጃ ወይንም ስታንዳርድ ኦፍ ሊቪንግ ከማንኛውም የበለጸገ የአውሮፓ ሀገር ጋር የሚወዳደር ነው። ህዝቧም እጅግ የተማረ ሲሆን በሀገሪቱም የትምህርትና የጤና አገልግሎት በከፍተኛ ጥራት እንዲሁም በነፃ ለሁሉም ዜጋ በእኩል ተደራሽነት ይሰጣል። የላቲቪያውያን አስተሳሰብ ወይንም ማይንድ ሴት ጠንካራ ስራን፣ ራስን መቻልንና የሌሎችን ሰዎች የግል ነፃ በከፍተኛ ደረጃ ማክበርን መሰረት ያደረገ ነው። ላቲቪያውያን በመንገድ ላይ ሲሄዱ ጫጫታ አያበዙም። በማያውቁት ሰው ጉዳይ ውስጥም ጣልቃ አይገቡም። ነገር ግን አንዴ ከተወዳጁንና ጓደኛ ካደረጉን ግን እጅግ ታማኝና ጽኑ ወዳጅ ናቸው። በሃይማኖት በኩል አብዛኛው ህዝብ የሉተራን፣ የካቶሊክና የኦርቶዶክስ እምነት ተከታይ ቢሆንም በውስጣቸው ግን ከተፈጥሮ ጋር የተቆራኘው ጥንታዊ የፓጋን እምነት ስር ይታይባቸዋል። ለዚህም ሲሉ ላቲቪያውያን በየዓመቱ የበጋው ወቅት መግቢያ ላይ በጫካ ውስጥ እሳት በማንደድ የአበባ አክሊል በማጥለቅና በመዘመር በታላቅ ድምቀት ሲያከብሩ የሚታዩት። ሀገሪቱም እንደ አውሮፓውያን አቆጣጠር ከ2004 ዓመተ ምህረት ጀምሮ የአውሮፓ ህብረትና የኔቶ ሙሉ አባል ሆናለች። ከዚህም ባለፈ ላቲቪያ ከፍተኛ የሆነ የዲጂታል ትራንስፎርሜሽን አድርጋለች። በላቲቪያ የመንግስት አገልግሎቶች ሙሉ በሙሉ በኢንተርኔት የሚሰጡ ሲሆን ሀገሪቱም በዓለም ላይ ካሉ እጅግ ፈጣን የኢንተርኔት ግንኙነት ካላቸው ሀገራት ተርታ ትመደባለች። ስለ ላቲቪያ ኢኮኖሚ አንስተን ስንጨዋወት የኢኮኖሚ እድገቷ ሚስጥር ሀገሪቱ ያላት ከፍተኛና እያደገ የመጣ ዘመናዊ የገበያ ስርዓት መሆኑን መረዳት አለብን። በቅርብ ዓመታት ውስጥ በተገኘ መረጃ መሰረት የሀገሪቱ አማካይ ወርሃዊ የዜጎች ጠቅላላ ገቢ ከ1600 ዩሮ በላይ ሲሆን እንዲሁም የተጣራው ወርሃዊ ገቢያቸው ደግሞ ከ1200 ዩሮ በላይ ነው። የሀገሪቱ ኢኮኖሚም በዋናነት የተመሰረተው በአገልግሎት ዘርፍ ላይ ሲሆን ይህ ዘርፍም የሀገሪቱን አጠቃላይ የሀገር ውስጥ ምርት ወደ 74 በመቶ ገደማ ይሸፍናል። በተለይም የኢንፎርሜሽን ቴክኖሎጂ፣ የፋይናንስ፣ የሎጂስቲክስ እና የቱሪዝም ዘርፎች የኢኮኖሚው ዋነኛ ሞተሮች ናቸው። የአገልግሎት ዘርፉን በመከተል ደግሞ የኢንዱስትሪው ዘርፍ ወደ 22 በመቶ የሚሆነውን ድርሻ ሲሸፍን፣ ግብርናው ደግሞ ወደ 4 በመቶ ገደማ የሚሆነውን ይይዛል። ሀገሪቱም ያላት ትልቁ የተፈጥሮ ሀብት ሰፊው ደኗ በመሆኑ የእንጨት ምርትን፣ ወረቀትንና የቤት ዕቃዎችን በማቀነባበር ለውጭ ንግድ እያቀረበች ኢኮኖሚዋን ታቀጣጥላለች። እንዲሁም ሀገሪቱ ወደፊት የሚኖራትን የኢኮኖሚ መስተጋብር በቴክኖሎጂና በታዳሽ ኃይል ዘርፎች ላይ አድርጋ ለማደግ ይበልጥ እየተጋች ትገኛለች። ምንም እንኳን ሀገሪቱ ይህንን ሁሉ አስደናቂ እድገት ብታስመዘግብም እንደ ማንኛውም ሀገር የራሷ የሆኑ ከባድ ተግዳሮቶች አሉባት። በሀገሪቱም ትልቁና አሳሳቢው ጉዳይ የህዝብ ቁጥር መቀነስ ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ 2.6 ሚሊዮን የነበረው የህዝብ ቁጥሯ ዛሬ ላይ ወደ 1.8 ሚሊዮን አካባቢ ወርዷል። ይህ የሆነበት ዋነኛ ምክንያትም ወጣቶች ለተሻለ ስራና ትምህርት ወደ ሌሎች የአውሮፓ ሀገራት መሰደዳቸውና በወንድና በሴት ጾታ ብዛት ልዩነት መካከል ያለው አለመጣጣም የውልደት መጠኑን እጅግ ዝቅተኛ በማድረጉ ነው። ሁለተኛውና ሁሌም የሀገሪቱን ሰላም የሚያሰጋው ጉዳይ ደግሞ የደህንነት ስጋቷ ሲሆን ላቲቪያ ከሩሲያና ከቤላሩስ ጋር ረዥም ድንበር ስለምትጋራ በቀጠናው ያለው የጂኦፖለቲካ ውጥረት ህዝቡንና መንግስትን ሁሌም ንቁ እንዲሆኑ ያስገድዳቸዋል። ለዚህም ሲባል የመከላከያ በጀቷን ከፍ ከማድረጓ ባለፈ የኔቶ ጦር ሰፈር በሀገሪቱ ውስጥ በስፋት እንዲገነባ አድርጋለች። ይሁን እንጂ ከነዚህ ተግዳሮቶች ባሻገር ሀገሪቱ አዳዲስ የኢኮኖሚ
የኢኮኖሚ እድሎችን በመፍጠርና የውጭ ኢንቨስትመንትን በቴክኖሎጂው ዘርፍ በመሳብ ወደፊት እየተራመደች ትገኛለች። ላቲቪያ በካርታ ላይ ከምትታይ አንዲት ትንሽ ስፍራ በላይ እጅግ የላቀች ሀገር ነች። ታሪኳን በደም በእንባ በጭቆና ነገር ግን በማይበገር ጽናት በሚያስገመግም የነጻነት መዝሙርና በማሸነፍ የተጻፈ ነው። ዓይንን የሚያፈዙት አረንጓዴ ደኖቿ፣ በስነ ህንፃ ጥበብ ያጌጡት ከተሞቿና ከተፈጥሮ ጋር ተስማምቶ በጸጥታ የሚኖረው ህዝቧ ላቲቪያን እውነተኛ የአውሮፓ ሚስጥራዊ ውበትና የህያው ጥበብ ሙዚየም አድርጓታል። ውድ የሀገሬ ልጆች፣ የዛሬው የላቲቪያ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።